እድሉን አግኝታችሁ ወደ ዩቲዩብ ስቱዲዮ ጎራ ብትሉና የቪዲዮዎችን አናሊቲክስ ግራፍ በጥንቃቄ ብትመለከቱ ግራፉ መጀመሪያ ላይ እጅግ ረጅም ሆኖ ነገር ግን የመጀመሪያዎቹ 30 ሴኮንዶች ላይ ሲደርስ ቁልቁል ሲወርድ ትመለከታላችሁ። ይህንን ምስል ስትመለከቱ ምናልባት ደንግጣችሁ ሊሆን ይችላል። አብዛኛው ዩቲዩበሮች የሚያስቡት ቪዲዮአቸው እንዲታይላቸው ርዝመቱን ማሳደግ ወይም ውድ ካሜራዎችን መጠቀም ያለባቸው ይመስላቸዋል። ነገር ግን ይህ ትልቅ ስህተት ነው። የቪዲዮቻችሁ ርዝመት 10 ደቂቃ ይሁን 2 ሰዓት ቪዲዮአችሁን የሚያድነው ወይም የሚገድለው መጀመሪያ ላይ ያለው የ30 ሴኮንዶች ገዳይ ሚስጥር ነው። በእነዚህ 30 ሴኮንዶች ውስጥ ተመልካቾችን ካላቆያችሁ ዩቲዩብ የእናንተን ቪዲዮ ደካማ ቪዲዮ ነው ብሎ ስለሚገመግም ለአንዴና ለመጨረሻ ጊዜ ይቀብረዋል። ተመልካቾችን በቪዲዮ ውስጥ የማቆየት ጥበብ ወይንም ኦዲየንስ ሪቴንሽን። ዛሬ በዘመናዊ የቴክኖሎጂ ዓለም የሰው ልጅ አእምሮ እንዴት በጥቂት ሰከንዶች ውስጥ መቆጣጠር እንደሚቻል የሪቴንሽን ግራፎችን እንዴት ማንበብ እንዳለብንና ከፍተኛ ዩቲዩበሮች የሚጠቀሙባቸውን ድብቅ የታሪክ አወቃቀር ስልቶች በጥልቀት እንመረምራለን። ምዕራፍ 1 የሰው ልጅ የአቴንሽን ስፓንና የጎልድ ፊሽ ሚስጥር። ለመሆኑ የሰው ልጅ አእምሮ ለመቆጣጠር መጀመሪያ የስነ ልቦና እውነታዎችን ማጥናት ይኖርብናል። የማይክሮሶፍት ኩባንያ በቅርቡ ባደረገው ጥናት መሰረት በ21ኛው ክፍለ ዘመን የሚኖር የሰው ልጅ ትኩረቱን በአንድ ነገር ላይ አፍጥጦ የማቆየት አቅሙ ወይም ደግሞ አቴንሽን ስፓን የምንለው ወደ 8 ሴኮንዶች ዝቅ ማለቱን ይገልጻል። ምን ማለት እንደሆነ ታውቃላችሁ? የሰው ልጅ ትኩረት የመስጠት አቅሙ በውሃ ውስጥ ከምትኖረው ወርቃማ ጎልድ ፊሽ ያነሰ መሆኑ ነው። ወርቃማዋ አሳ ትኩረቷን ለ9 ሴኮንዶች ማቆየት ትችላለች። የሰው ልጅ ግን ከ8 ሴኮንዶች በላይ ትኩረቱን በአንድ ነገር ላይ መሰብሰብ ይከብደዋል። ይህ ለምን ሆነ ካላችሁኝ በየቀኑ በቲክቶክ፣ በዩቲዩብ ሾርት እና በኢንስታግራም ሪል ላይ በፍጥነት የምንመለከታቸው አጫጭር ቪዲዮዎች አእምሮአችንን ለአጭር ጊዜ ትኩረት ብቻ እንዲያዘጋጅ አድርገው ቀርጸውታል። የአእምሮአችን የዶፓሚን ፍላጎት በየሴኮንዱ ፈጣን እርካታን ይፈልጋል። ስለዚህ አንድ ተመልካች የእናንተን ቪዲዮ ሲገፍ አእምሮ በመጀመሪያ 5 እና 10 ሴኮንዶች ውስጥ ቪዲዮ ይገባኛል ወይስ አይገባኝም የሚል ፈጣን ፍርድ ይሰጣል። በእነዚህ ጥቂት ሴኮንዶች ውስጥ ተመልካቹን ካላቆያችሁት ጣቱ ስክሪኑን ነክቶ ሌላ ቪዲዮ መፈለጉ የማይቀር እውነት ነው። ምዕራፍ 2 How to read retention graph። ወደ ቻናላችሁ አናሊቲክስ ገብታችሁ የቪዲዮዎችን ሪቴንሽን ግራፍ ስትመለከቱ ግራፎቹ ዝም ብለው መስመሮች አይደሉም። እነሱ የእናንተን ስኬትና ውድቀት የሚናገሩ ግልጽ መጽሐፎች ናቸው። በዩቲዩብ ዓለም ውስጥ 4 ዋና ዋና የግራፍ ቅርጾች አሉ። አንደኛው ዘ ኢንትሮ ድሮፕ ወይም ደግሞ የሞት ገደል የሚባለው ነው። ይህ ቪዲዮ እንደተጀመረ በመጀመሪያዎቹ 30 ሴኮንዶች ውስጥ ግራፉ ድንገት ከ100% ወደ 40% ወይም 30% ቁልቁል የሚወርድበት ቅርጽ ነው። ይህ የሚያሳየው መግቢያችሁ እጅግ አሰልቺ፣ አጓጊ ያልሆነና ከተመልካቹ ፍላጎት ጋር የማይሄድ መሆኑ ነው። ሁለተኛው ሹል ኮረብታዎች ወይም ደግሞ ስፓይክስ የሚባሉት ናቸው። በግራፉ መሃል ላይ ድንገት ወደ ላይ ሹል ብሎ ሲወጣ ይመለከታሉ። ይህ ምን ማለት ነው ካላችሁኝ ተመልካቾች በቪዲዮ ውስጥ ያለውን ያንን የተለየ ክፍል ደጋግመው ወደ ኋላ እየመለሱ እንደተመለከቱት ያሳያል። ይህ ክፍል በቪዲዮዎቻችሁ ውስጥ እጅግ አስገራሚ፣ አስቂኝ ወይም ደግሞ መረጃ የበዛበት መሆኑን ያመለክታል። ሶስተኛው ደግሞ ዲፕስ ወይም ደግሞ ቁልቁለታማ ጉድጓዶች ናቸው። በግራፉ መሃል ላይ መስመሩ ድንገት ወደ ታች ሲወርድ ይመለከታሉ። ይህ ማለት ተመልካቾች ያንን የቪዲዮ ክፍል ሳይመለከቱት ወደፊት ስኪፕ አድርገው አልፈውታል ማለት ነው። ይህ ክፍል አሰልቺ፣ የማይጠቅም ወይም ደግሞ ረጅም ማብራሪያ የበዛበት መሆኑን ይጠቁማል። አራተኛው ዘ ፍላት ላይን ወይም ደግሞ ሜዳማው መስመር ይባላል። ይህ የሁሉም ዩቲዩበሮች ህልም ነው። ግራፉ ሳይወርድና ሳይወጣ ቀጥ ብሎ ረጅም ርቀት ሲጓዝ ያሳያል። ይህ ማለት ተመልካቹ ቪዲዮውን ሳይዘል በጥንቃቄ ሙሉ በሙሉ እየተመለከተው ነው ማለት ነው። ይህንን ለማሳካት ግን የሚከተሉትን 3 ታላላቅ ምሰሶዎች መገንባት ይኖርባችኋል። እነዚህ the 3 pillars of the hook ይባላሉ። ቪዲዮ ስትጀምሩ ተመልካቹን በመጀመሪያዎቹ 30 ሴኮንዶች ውስጥ አጥብቆ ለመያዝ የሚያገለግሉ 3 ታላላቅ ምሰሶዎች። አንደኛው the visual hook ወይም ደግሞ የአይን ማረፊያ። የሰው ልጅ መረጃን በፍጥነት የሚቀበለው በአይኑ ነው። ስለዚህ ቪዲዮ ሲጀምር በስክሪኑ ላይ የሚታየው የመጀመሪያው ነገር እጅግ የሚስብ መሆን አለበት። ይህ ማለት ቪዲዮን ስትጀምሩ ዝም ብሎ ካሜራ ፊት መቆም ሳይሆን ፈጣን እንቅስቃሴ ያላቸው ምስሎች ቢሮል ወይም
ደግሞ ጽሁፎችን ወይም አኒሜሽኖችን መጠቀም ያስፈልጋል። የመጀመሪያዎቹ 5 ሴኮንዶች በቪዲዮ ውስጥ ያለውን ታላቅ ኮንተንት የሚያሳዩ መሆን አለባቸው። ሁለተኛው ምሰሶ ዘ አውዲዮቶሪ ሁክ ወይም ደግሞ የጆሮ መግቢያ። ድምጽ ከምስል በላይ የሰውን ስሜት የመቆጣጠር አቅም አለው። ቪዲዮአችሁ ሲጀምር የምትጠቀሙት የጀርባ ሙዚቃ፣ የድምጽ ቃናና የድምጽ ኢፌክቶች ተመልካቹ በጆሮ እንዲማረክ ያደርጉታል። ሶስተኛው ምሰሶ ዘ ናሬቲቭ ሁክ ወይም ደግሞ የታሪክ ጥያቄ። ይህ ተመልካችን በአእምሮ መቆጣጠሪያ ጥበብ ነው። ቪዲዮውን ስትጀምሩ ተመልካቹ መልሱን ማወቅ የሚፈልገውን አንድ ትልቅ ጥያቄ ወይም ሚስጥር መፍጠር አለባችሁ። ይህ የጉጉት ክፍተት ይባላል። ተመልካቹ መልሱን ለማግኘት ሲል ቪዲዮውን እስከ መጨረሻው ለመመልከት ይገደዳል። አሁን ወደ አራተኛው ምዕራፍ ተሸጋግረናል። ትልቁ ገዳይ ስህተት ሎጎና ሰላምታ ዘ ኪለር ሚስቴክስ ይሉታል የዩቲዩብ ኤክስፐርቶች። አብዛኛው ጀማሪ ዩቲዩበር የሚሰራው አንድ ትልቅ ገዳይ ስህተት አለ። ቪዲዮውን ሲጀምር መጀመሪያ የሚጭነው የሚያምር ባለ 3D አኒሜሽን ሎጎ ወይም ደግሞ ኢንትሮ ነው። ይህ ሎጎ ለ10 ወይም ለ15 ሰከንዶች በጀርባ ከፍተኛ ሙዚቃ እየተጫወተ ይቆያል። ይህንን ሰርታችሁ ስትለቁ ምናልባት ኩራት እየተሰማችሁ ሊሆን ይችላል። ነገር ግን ተመልካቹ ያንን ሎጎ ለማየት ምንም ፍላጎት የለውም። ተመልካቹ የፈለገው መረጃውን ነው እንጂ የእናንተን ስም ወይም ሎጎ አይደለም። በእነዚያ 10 ሴኮንዶች ውስጥ 30% የሚሆነው ተመልካች ቪዲዮውን ጥሎ ይወጣል። ሁለተኛው ስህተት ደግሞ አሰልቺው ሰላምታ ነው። ሰላም ጤና ይስጥልኝ፣ ስሜ ገሌ ይባላል። ዛሬ የምናወራው ስለ እገሌ ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ ለማንኛውም እያላችሁ ቪዲዮ መጀመር። ተመልካቹ ገና የእናንተን ቪዲዮ ዋጋ ሳይረዳው ሰብስክራይብ አድርጉ ብላችሁ ስትጠይቁት አእምሮ ወዲያውኑ የመከላከል ባህሪ ያሳያል። ታላላቅ ቻናሎችን ብትመለከቱ ቪዲዮ ሲጀምሩ ሰላምታ ወይም ሎጎ ፈጽመው አይጠቀሙም። ወዲያውኑ ወደ ታሪኩ እምብርት በጥልቀት ይገባሉ። ሰላምታውንና ሰብስክራይብ እንዲያደርጉ የሚጠይቁትን ጥሪ ቪዲዮ መሃል ወይም ማብቂያ ላይ ማድረጉ ሞር የተሻለ አማራጭ ነው። ወደ አምስተኛው ምዕራፍ ተሸጋግረናል። ኦዲዮ ሪቴንሽን ሃክ፣ ተመልካቾችን በቪዲዮ ውስጥ የማቆየ 3 ስልቶች። መግቢያውን አልፋችሁ ተመልካቾችን ከያዛችሁ በኋላ በቪዲዮ መሃል ላይ ሳይሰለች እስከ መጨረሻው እንዲቆይ ለማድረግ የሚረዱ 3 የላቁ የቪዲዮ አሰራር ስልቶች አሉ። አንደኛው ኦፕን ሉፕስ ይባላሉ፣ ያልተዘጉ ክሮች። ይህ ተመልካቹን በጉጉት ውስጥ የማቆያ ትልቅ ጥበብ ነው። በቪዲዮ መሃል ላይ ቀጣይን ክፍል እንዲጠብቅ የሚያደርግ ፍንጭ ትሰጡታላችሁ። ለምሳሌ እንዲህ በሉ፣ አስደንጋጩ ነገር ያለው ከዚህ በኋላ ያለው ነው ምናምን እያላችሁ ማለት ነው። ተረዳችሁ አይደል? በቀጥታ ከሰጣችሁትማ በቃ አገኘው ሄደ ላሽ አለ ማለትም ሰውም ደስ እያለው ነው ቪዲዮን የሚያየው ማለት ነው። ስለዚህ እሱ በጣም ትልቅና ኢምፖርታንት ነገር ነው። ሁለተኛው ፓተርን ኢንተራፕትስ ይባላል። የንድፍ ማቋረጦች ናቸው። የሰው ልጅ አእምሮ በአንድ አይነት ምስል ላይ ከ3 እስከ 5 ሰከንዶች በላይ ከቆየ መሰልቸት ይጀምራል። ስለዚህ በየ3 ወይም በየ5 ሴኮንዶች በስክሪን ላይ የሚታይ ነገር መለወጥ አለባችሁ። ይህ ማለት ሙሉ በሙሉ ቪዲዮውን መቀየር ሳይሆን ምስሉን በትንሹ ማጉላት፣ ዙም ኢን፣ ዙም አውት፣ ጽሁፍ ማምጣት፣ የድምጽ ኢፌክቶች መጨመር ወይም ደግሞ ሌላ ምስል መጠቀም ማለት ነው። አይኮኖችን፣ የተለያዩ ትራንዚሽኖችን መጠቀም። ይህ አእምሮ እንዳይተኛና ሁልጊዜም ንቁ ሆኖ እንዲከታተል ያደርገዋል። ገባችሁ አይደል? ወደ ሶስተኛው ነለፍ። ጄ ከትስ ኤንድ ኤል ከትስ ይባላሉ። ይህ በኤዲቲንግ ውስጥ ድምጽና ምስልን በጥበብ የማስተሳሰር ጥበብ ነው። ጄ ከት ማለት ቀጣዩ ምስል ሳይመጣ በፊት የዚያ ምስል ድምጽ አስቀድሞ መስማት ሲጀመር ነው። ኤል ከት ደግሞ ምስሉ ከተቀየረ በኋላ የቀደመው ምስል ድምጽ በጀርባ መስማቱን ሲቀጥል ነው። ይህ ሽግግር ድንገተኛ ባለመሆኑ አእምሮ ሳይስተጓገል ቪዲዮን እንዲመለከት ይረዳዋል። ይሄ ነገር ትንሽ ፕሮሰስ ይፈልጋል። በቀጣይ ቪዲዮ በደንብ አብራርቼ እሰራላችኋለሁ። ወደ 6ኛው ምዕራፍ እንለፍ። 6ኛው ምዕራፍ ዘ ሳይኮሎጂ ኦፍ ስክሪፕት ራይቲንግ ይባላል። ያው ስክሪፕት ራይቲንግ ላይ ነው ትኩረት የሚያደርገው። የስክሪፕት አጻጻፍ ስነ ልቦና እጅግ በጣም አስፈላጊ የሆነ ነገር ነው። ስክሪፕታችሁን ስትጽፉ ልክ እንደ ሮለር ኮስተር መሆን አለበት። ቪዲዮ ሁልጊዜ በአንድ አይነት ጉልበት መሄድ የለበትም። መጀመሪያ ላይ በከፍተኛ ጉጉት ይጀምራል። በመቀጠል ረጋ ብለው ታሪካዊ ዝርዝሮችን ያብራራሉ። ከዚያም ድንገት ሌላ ሚስጥራዊ ጥያቄ በማንሳት ተመልካቹን ያነቃቁታል። በስክሪፕታችሁ ውስጥ አላስፈላጊ የሆኑ ለታሪኩ ኮር የማይጠቅሙ ረጅም ቃላትንና ማብራሪያዎችን ታስወግዳላችሁ። ለምሳሌ በአንድ ርዕስ ላይ ስታብራሩ ተመልካቹ ያንን መረጃ አስቀድሞ የሚያውቀው ከሆነ በጥልቀት ሳትገቡበት በፍጥነት ማለፍ አለባችሁ። ስክሪፕቱ እያንዳንዱ አረፍተ ነገር ተመልካቹን ወደ ቀጣዩ አረፍተ ነገር የሚጋብዝ ሰንሰለት መሆን አለበት። ይህ ሌላ ስኪል የሚፈልግ ነገር ሊሆን ይችላል፣ ግን ኤአይ ያለበት ዘመን ነው። በስክሪፕት አጻጻፍ ዙሪያም በጣም
ዘርዘር ያለ ቪዲዮ እሰራላችኋለሁ። ወደ ሰባተኛው ምዕራፍ እንለፍ። የታብኒልና የርዕስ ስምምነት። እዚህ ጋር ነው እንግዲህ ትልቁ የሪቴንሽን ሚስጥር የሚጠናቀቀው። ብዙ ሰዎች የሚያስቡት ሪቴንሽን የሚጀምረው ቪዲዮ ከተከፈተ በኋላ ይመስላቸዋል። ነገር ግን ሪቴንሽን የሚጀምረው ተመልካቹ ታብኒሉንና ርዕሱን ሲመለከት ነው። ይህ ዘ ኤክስፔክቴሽን አግሪመንት ይባላል። ተመልካቹ ታብኒሉን አይቶ በአእምሮ ውስጥ አንድ ትልቅ ነገርን ተስፋ ያደርጋል። ቪዲዮን ሲከፍተው ግን ያንን የጠበቀውን ነገር ወዲያውኑ ካላገኘው ተታለልኩ ብሎ ስለሚያስብ ወዲያውኑ ቪዲዮውን ጥሎ ይወጣል። ስለዚህ በታብኒላችሁና በርዕሳችሁ ላይ የምትፈጥሩት ተስፋ ቪዲዮ በጀመረ በመጀመሪያዎቹ 5 ሴኮንዶች ውስጥ ማረጋገጥ አለባችሁ። ለምሳሌ ታብኒሉ ስለ አንድ ሚስጥራዊ ሳጥን የሚያሳይ ከሆነ ቪዲዮ ሲጀምር ወዲያውኑ ስለዚያ ሳጥን ማውራት መጀመር አለበት። ይህ ተመልካቹ በትክክለኛው ቦታ ላይ እንዳለ እንዲሰማ ያደርጋል። ይህም ሪቴንሽናችሁን ከፍ ያደርግላችኋል ማለት ነው። ዩቲዩብ መጀመሪያ የምትፈልጉ አሊያም ደግሞ ጀምራችሁ ዩቲዩብ ቻናላችሁ አላርግ ያላችሁ ሰዎች የማማከር ስራ ሰራለሁ። ስኬት የአጋጣሚ ሳይሆን የእቅድ ውጤት ናት። ዛሬ ተማርናቸው የ30 ሴኮንዶች ገዳይ ሚስጥሮችና ተመልካቾችን የማቆያ ጥበቦችን በቪዲዮቻችሁ ላይ በመተግበር የእናንተም ቻናል በአጭር ጊዜ ውስጥ ለስኬት እንዲበቃ ማድረግ ትችላላችሁ። ዩቲዩብን ለመጀመር አስባችሁ ተስፋ የቆረጣችሁበት ጊዜ ካለ ውድቀት መሸነፍ ሳይሆን ቀጣዩን ስኬት በጥበብ ለመስራት ልምድ የምታገኙበት ትልቁ የመማሪያ ክፍል መሆኑን አስታውሱ። ስለ ቴክኖሎጂ እና ስለ ኦንላይን ስራዎች ጠቃሚ መረጃዎችን ለማግኘት ፋኒ ኬርን ሰብስክራይብ ማድረጋችሁን አትርሱ።